إيمان باللسان والقلب والأركان يزيد بالطاعات يقل بالزلات. أهل السنة والجماعة يا الله بحريات بتملكت يلا شوكون. أهل السنة والجماعة تكييف وسط أيجو يا الله سبحانه وتعالى بحريات بتملكته الله بتكأسو قدب لا يتنترسو قال هنا بستقر الله عنده نقوله الله هالقلة أو النجر بزرزر أسألكم من يوم نجر يقد كيفيين الدنيا التنكر سوت شيء درسوبتهم أوقتهم مالك لمن الله النجرن ما الله بالنجرن قد الله براساتنا أملكها كتنا قمة من نجر بالله لا ما يوقت من نجر إذا مو أدقان يبدأ سوت كإسلام يوتوت أدادس እምነቶችን ተከትለው ከትክክለኛው መንገድ ያፈነገጡት በአላህ ላይ የማያውቁትን ነገር በመናገራቸውና የተናገረን በመከተላቸው የማያውቁትን ነገር በመናገራቸውና የተናገረን በመከተላቸው አላህ Subhanahu Wa Ta'ala አዋቂ ነው ሲባል የሱ ዕውቀት ከፍጡራኑ ዕውቀት ጋር እንደማይመሳሰል ማንም አይጠራጠርም። አላህ ታጋሽ ነው ሲባል የሱ ትዕግስት ከፍጡራን ትዕግስት ጋር እንደማይመሳሰል ማንም አይጠራጠርም። አላህ Subhanahu Wa Ta'ala ከአርሽ በላይ ነው ሲባል የሱ ከአርሽ በላይ አኳኋን ከፍጡራን ከነገሮች በላይ ከመሆን ጋር እንደማይመሳሰል ማንም አያውቅም። አልሐምዱሊላህ ወልይ الصالحين وصلى الله وسلم على عبده ورسوله محمد إمام المتقين وعلى آله وصحابته الغر الميامين وبعد كذب فيت بإسلام ታሪክ ውስጥ በየጊዜው እያጎተኩቱ የነበሩ አንዳንድ ጭፍራዎችን በተለያዩ ትምህርቶች ላይ ለመዳሰስ ሞክረን ነበር። እነዚህ ጭፍራዎች ከተለያዩባቸው ዋና ዋና ምክንያቶች መካከል በግንባር ቀደምነት የሚጠቀሰው የአላህ Subhanahu Wa Ta'ala መልካም ስሞችና የሱን የላቁ ባህሪያትን የተመለከተው ርዕሰ ጉዳይ ነው። ይህ ርዕሰ ጉዳይ ሰዎች ሊለያዩበት የሚገባ ባለመሆኑ አደገኝነቱም ብዙዎች ዘንድ የታወቀ ስለሆነ በዚህ ጉዳይ ላይ መለያየት እየጎላ የመጣው በሰሃቦች ዘመን አልነበረም። ሁለተኛው መቶ ክፍለ ዘመን ከተጀመረ በኋላ የሰሃቦችም ዘመን ሙሉ ለሙሉ ካበቃ ጊዜ አንስቶ የታየ ለውጥ ነው። ይህ እንዲህ ስለሆነ በተለያዩ አጋጣሚዎች የተለያዩ አንጃዎች በዚህ ርዕስ ላይ ያላቸውን ስህተት ስንጠቁም እውነታውን መሰረታዊ በሆነ አገላለጽ ማስቀመጥ የግድ ስለሆነ በዛሬውና በሚቀጥለው ፕሮግራማችን ላይ በአላህ ፈቃድ ይህንን ለመዳሰስ እንሞክራለን። ትክክለኛው የአህሉ ሱና ወልጀማዓ አቋም ምን ይመስላል? ይህንን ስናደርግ ዝርዝር ጉዳዮች ውስጥ በመግባት በእነዚህ ጉዳዮች ላይ የተባሉ ስህተቶችን እየጠቆምን መልስ በመስጠት አይደለም። ነገር ግን ሁሉም በንጹህ አእምሮ ካሰበ ሊገነዘበው በሚችል አቀማመጥና ያስተምሮት ስልት ይህንን እናስቀምጥና ከዚያ በኋላ ይህንን የምናብራራባቸውን የተለያዩ መርሆችን ለመጠቆም እንሞክራለን። አህሉ ሱና ወልጀማዓ የአላህ Subhanahu Wa Ta'ala መልካም ስሞችና የላቁ ባህሪያት አስመልክቶ ያላቸው አቋም አላህና መልእክተኞች ለርሱ ያጸደቁትን መገለጫ ባህሪ እና ስያሜ ሳይቀይሩ እንዳለ በመቀበል በእምነት ያስተናግዳሉ። ይህ አላህ ስለራሱ ያጸደቀውንም እንዲሁም ደግሞ ለሱ የማይገባ መሆኑን የገለጸውንም አስመልክቶ የሚሄዱበት ጎዳና ነው። በሌላ አነጋገር አላህ ያጸደቀውን ያጸድቃሉ፣ አላህ Subhanahu Wa Ta'ala ደግሞ ያፋረሰውን በማፋረስ ያምናሉ። نفيا وإثباتا. الإمام أحمد بزيه رئيس لاي نؤمن بما وصف الله سبحانه وتعالى به نفسه وبما وصفه به رسوله لا يتجاوز القرآن والحديث لالو
አላህ Subhanahu Wa Ta'ala ራሱን በገለጸበት ነገር ሁሉ እናምናለን መልእክተኛውም አለይሂ ሰላቱ ወሰለም ጌታቸውን በገለጹበት ሁሉ እናምናለን ይህንን አስመልክቶ ቁርአንና ሐዲስን አንተላለፍም አሉ ይህ የአህለ ሱና ወልጀማዓ ጥቅል አቋም በአጭር አገላለጽ የሚያብራራ አረፍተ ነገር ነው ታዲያ አላህ Subhanahu Wa Ta'ala ራሱን የገለጸባቸውን ስሞችና ባህሪያት ሲያጸድቁ የሚጠነቀቋቸው ዋና ስህተቶችና መዘዞች አሉ ይህንን ሲያብራሩ ዑለማዎች ምን ያሉ የአላህን ባህሪ ሲያጸድቁ من غير تكييف ولا تمثيل ومن غير تحريف ولا تعطيل ይህንን በዚህ ቅደም ተከተል መሰረት የምናስቀምጠው ያለ ምክንያት አይደለም በቅድሚያ من غير تكييف ولا تمثيل ሁለቱ አንድ ላይ የሚጠቀሱ ናቸው ሌሎቹ ደግሞ ተሕሪፍና ተዕጢል በሌላ ጎን አንድ ላይ የሚጠቀሱ ይሆናሉ እነዚህን አራት ቃላት ባጭሩም ቢሆን ለማወቅ እንሞክር ተክይፍ የሚባለው ለአንድ ነገር ከይፍያ ወይም አኳኋነን ዝርዝር ሁኔታን መግለጽ ማረጋገጥና ማጽደቅ ነው ማንኛውም ነገር በዚህ ዝርዝር ሁኔታና አኳኋን ላይ ነው ያለው ብዬ ስናገር ይሄ ከይፍያውን ሁኔታውን እንዴት ተብሎ ሲጠየቅ የሚሰጠውን መልስ አስቀምጫለሁ ማለት ነው ነገር ግን ይህ ተክይፍ የሚባለው የግድ ከሚታይ ከሌላ አካል ጋራ ማመሳሰልን አያመለክትም ገብቶናል በእንዲህ አይነት ሁኔታ ላይ ነው ያለው ብዬ ስለተናገርኩ ብቻ ከዚህኛው ወይም ከዛኛው ነገር ጋር ይመሳሰላል ማለት አይደለም ስለዚህ ተክይፍ የሚለው ሰፊ መልእክት ያለው ነው ሁለተኛው ቃል ተምሲል ነው ተምሲል ማመሳሰል እንደማለት ነው ሚስል መጥቀስ ነው አንድ ነገር ይህንን ይመስላል ብዬ የዚያን አምሳያ ከተቀስኩኝ ይሄ ማመሳሰል ነው በአንድ በኩል እነዚህን ሁለት ነገሮች እንጠነቀቃለን ነገር ግን እነዚህ ሁለት ነገሮች በአንድ ላይ ተጣምረው ቢጠቀሱም አንድነት ቢኖራቸውም ልዩነትም አላቸው ልዩነታቸው ቀደም እንዳብራራው ተክይፍ ሰፊ መልእክት ማዘሉ ነው ተምሲል ማመሳሰል ግን ከዚያ የጠበበ ነው ለምን በገሃድ ከሚታይ ነገር ጋራ ማቆራኘት ነው ይሄን ይመስላል ነው ማለት ተክይፍ ሁኔታን ዝርዝር አኳኋንን መጥቀስ የግድ ከዚህኛው ከዛኛው ጋር መመሳሰል ላያሲዝ ይችላል ስለዚህ ከሁለቱ አገላለጾች የመጀመሪያው ሰፋ ያለ መልእክት ይዟል አመሳሰልክም አላመሳሰልክም ዝርዝር ሁኔታውንና አኳኋኑን ከጠቀስክ ተክይፍ ውስጥ ገብታል ማለት ነው እነዚህ ሁለቱም የተወገዙ ናቸው እዚህ ላይ ሁላችንም እንጠነቀቃቸው የሚገቡ ጉዳዮች አሉ የመጀመሪያው አህሉ ሱና ወልጀማዓ ተክይፍ ውስጥ አይገቡም የአላህን Subhanahu Wa Ta'ala ባህሪያት በተመለከተ አላህ በጠቀሰው ገደብ ላይ ተንተርሰው ካልሆነ በስተቀር አላህ እንዲህ ነው ብሎ አላህ ያልገለጸውን ነገር በዝርዝር አያጸድቁም ሲባል የአላህ ባህሪያት ከይፍያ የላቸውም ማለት አይደለም ነገር ግን እኛ የምናውቀው የተነገረን ከይፍያ የለም ነው ለዚህ ነው አልኢማም ማሊክ ስለ አልስቲዋእ ሲጠየቁ الاستواء غير مجهول الاستواء غير مجهول والكيف غير معقول قالوا كثبوت انصار بسند الاستواء معلوم والكيف مجهول كميلو يبلط አሁን የተቀስኩላችሁ የመጀመሪያው ለፍዝ የተረጋገጠ ነው ምንም እንኳን ማዕናቸው ተቀራራቢ ወይም አንድ አይነት ቢሆንም ይህ አثر ከ10 በላይ መንገዶች ያሉትና ማንኛውም ቦታ የሚሰጠው ሚዛን ላይ ንግግሩ የሚቀመጥ ዓሊም የሚቀበለው ነው አንድም የሳቸው አይደለም ብለው ያስተባብራል ተገኘ እዚህ ላይ እናስተውለው የሚገባው እናስመርበት የሚገባው ቃል والكيف غير معقول የሚለው ነው የፈለጉት ምንድነው አይ يعقله البشر غير معقول الكيفيه እዚህ ቦታ ላይ ሰዎች የሚገነዘቡት ደረጃ ላይ ያለ አይደለም አልተነገራቸውምና وإلا ما من شيء إلا وله كيفيه ማን ያው ነገር የግድ ከይፍያ ይኖራል ግን እኛ አልተነገረንም ለምን አላህ Subhanahu Wa Ta'ala በነገረን ነገር ላይ የምንገደብ ከሆነ አላህ በቁርአኑ ولا يحيطون به علما ይላል في سورة طه እርሱን በእውቀታቸው አያካብቡም እንደማለት ነው ስለዚህ ለአላህ Subhanahu Wa Ta'ala
የምናውቀው ነገር ዝርዝር ሁኔታዎችን ያካተተና ያካለለ አይደለም። ነገር ግን አላህ በነገረን ላይ ብቻ የተመሰረተና የተገደበ ነው። እንደምታውቁት ስለ አንድ ነገር ሁኔታ ወይም አካዋን ለማወቅ ያሉት መንገዶች 3 ናቸው። የመጀመሪያው ማየት ነው፣ ሙሻሃደቱ ማለት ነው። ሁለተኛው አምሳያ ካለው አምሳያውን ማየት ነው፣ ሙሻሃደቱ ነዚሪሂ ኢን ካነ ለሁ ነዚር። ሶስተኛው ስለዚያ ነገር ዝርዝር ዘገባ ወይ ዜና ወይ የሚነግረን ነጋሪ ስናለው። ይህን በምሳሌ አብራራዋለሁ። አንድ ሰው የሆነ መኪና ገዝቻለሁ ሲል መኪናህ ምን አይነት ነች ብሎ ጓደኛው ቢጠይቀው ሊሰጠው የሚችለው መልስ ከ3ቱ ያልወጣ ነው። መኪናው ቅርብ ካለች ቆይ ላሳይህ ይለውና ወስዶ እቺትና ብሎ ያሳየዋል፣ ያያታል። መኪናው ቅርብ ከሌለች በአስፋልት ላይ ከሚያልፉት መኪናዎች መካከል አንዱን ያይና ያቺ ትላ ታይታለ ልክ እንደሱ አይነት ነች ይለዋል፣ ተመሳሳይ መኪና ስለምትኖር። ወይንም ደግሞ በአካባቢ ምናልባት ተመሳሳይ መኪና ካጣ ቶዮታ ነች ሞዴሏ የ93 ከኋላ እንደዚህ የሌላት እንደዚህ ነች እያለ ይነግረዋል። طبعا የመኪና መገለጫ ነው የሚነግረው። ከሌሎች መኪናዎች የምትለይበትን ባህሪ መግለጽ አለበት። ወይላ 4 ጎማ አላት አንድ መሪ አላት ቢለው ምንም ጥቅም የለው። ይህ በዚህ 3ቱ መንገዶች ውስጥ ሊካተቱ የሚችሉ ነገሮችን ብቻ የሚያካትት ነው። ለምንድን ነው እንዲህ ያልኩት? አላህን አስመልክቶ ከ3ቱ የትኛውን ነው የምንመርጠው እንበል። አላህን ያለ በዱንያ ላይ የመጀመሪያው መንገድ እሱ ነው አይደለም? ስለ አላህ ዝርዝር ሁኔታዎችን ማወቅ አላህን ማየት ያስፈልግ ይሆናል። አላህን በዱንያ ላይ ያስተዋለ አለ? የለም፣ ማንም የለም። حتى ነብያትም ቢሆኑ ማንም አላህን ያየ የለም። በዕለማው መካከል ውዝግብ የተፈጠሩ ረሱል ሰለላሁ ዐለይሂ ወሰለም አላህን አይተዋል አላዩም ብቻ ነው። ከዛ ውጭ ማንም አላህን ሊያይ አይችልም بإجماع أهل العلم. وفي صحيح مسلم رسول الله صلى الله عليه وسلم قال تعلموا أنه لن يرى أحد منكم ربه حتى يموت. عنداتشو እስኪሞት ድረስ ጌታውን እንደማያይ ተማሩ እወቁ ይላሉ። ሁለተኛውን መንገድ እንመልከት። አንድ ነገር አምሳያ ካለው አምሳያውን ካየ ያኛውንም ሁኔታውን መገመት ይችላል ተብሏል። አላህ አምሳያ ያለውን አስቀድሞ የለውም፣ ማንም አይጠራጠረው። አላህ በቁርአኑ ለይሰ ከሚስሊሂ ሸይኡን ብሏል። እሱ በፍጹም እንደሱ አይነት የለም፣ ቢጤ የለው፣ አምሳያ የለው። ወለም የኩን ለሁ ኩፉወን አሐድ። እነዚህ አንቀጾች ባይጠቀሱ እንኳን አንድ ሰው በንጹህ አእምሮ ካውጠነጠነ ጌታ በፍጹም ከፍጡራኑ የሚመሳሰለው እንደሌለ ያውቃል። በፈጣሪና በፍጡር መካከል ምን አይነት መመሳሰል ይኖራል? ሶስተኛው መንገድ አለ። ምንድነው? ኢኽባር الصادق እውነተኛ የሆነ ዜና። طيب ስለ አላህ Subhanahu Wa Ta'ala እውነተኛ የሆነ ነጋሪ ማን ነው? አላህ ራሱ ነው። ወይንም ደግሞ አላህ የላካቸው መልእክተኞች። ከነሱ ውጪ እነሱ ንግግር የተቃረኑ ሁሉ ቀጣፊዎች ናቸው። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. الله سبحانه وتعالى ሰዎች ከሚቀጥፉት ሁሉ የጠራ የላቀ መሆኑን ገለጸ። ከዛ በኋላ ሰለመ على المرسلين لسلامة ما قالوه من النقص والعيب. እነሱ የተናገሩት ንግግር ከጉድለትና ከጉድፈት ከነውር የጠራ በመሆኑ ሰላም በእነሱ ላይ ይሆናል። والحمد لله رب العالمين. حمد نفسه لأنه هو المستحق للحمد أو لجميع أنواع المحامد. ስለዚህ ከይፍያ ወይ አኳሁን ዝርዝር ሁኔታን በተመለከተ ማንም ሊናገር አይችልም። እንደ ምሳሌ አላህ Subhanahu Wa Ta'ala አዋቂ ነው ሲባል የሱ ዕውቀት ከፍጡራኑ ዕውቀት ጋር እንደማይመሳሰል ማንም አይጠራጠርም። አላህ ታጋሽ ነው ሲባል የሱ ትዕግስት ከፍጡራን ትዕግስት ጋር እንደማይመሳሰል ማንም አይጠራጠርም። ከዚህ አልፎ ተርፎ አላህ Subhanahu Wa Ta'ala ከአርሽ በላይ ነው ሲባል የሱ ከአርሽ በላይ አኳኋን ከፍጡራን ከነገሮች በላይ ከመሆን ጋር እንደማይመሳሰል ማንም አያጣው። ዝርዝር ሁኔታውንም አናውቅም። አላህ استوى ከአርሽ በላይ ሆነ ሲባል አንድ ሰው እንዴት ብሎ ሊጠይቅ ይችላል? ይህንና መሰል ጥያቄዎችን በዚህ ርዕስ ላይ ይሁን በሌሎችም የአላህ Subhanahu Wa Ta'ala ስሞችና
ባህሪያት አስመልክቶ ልንራመድበት የሚገባው ጎዳና አልኢማም ማሊክ ያስቀመጡት መርሆ ነው። ከሳቸው በፊት ሼኻቸው ረቢዓ የተናገሩት ነው። ከኡም ሰለማ የተወራ ነው፣ ግን ሰነዱ ትክክለኛ እና አሳማኝ ደረጃ ላይ አልደረሰም። አንድ ሰው ወደ አልኢማም ማሊክ ዘንድ መጣና አላህ በቁርአኑ አርረህማኑ ዐለል ዐርሽ ኢስተዋ ብሏል። አላህ አርረህማን ከዐርሽ በላይ ሆነ እንደማለት ነው። ከይፍ አላቸው። እንዴት? ምን ማለት ነው? ማለት እንዴት ሁኔታውን ነው የሚጠይቃቸው፣ ዝርዝር አኳኋኑን አይደለም እንዴ? ቀጥተኛ ወዲያው የተጣደፈ መልስ አልሰጡትም። ላባ ጠመቃቸው ይላል ይሄንን ዘገባ የሚያስተላልፍልን። ላባ ጠመቃቸው ቆዩ። ከዚያ ምን አሉት? አልስቲዋኡ ገይሩ መጅሁል። አልስቲዋ የማይታወቅ ባይተዋር ነገር አይደለም። ቋንቋውን ታውቀዋለህ። በቁርአን ውስጥ ይህ ቃል አሰካካለው አመጣጣለሁ። ከዚህ አሰካካው አንፃር ምን እንደተፈለገበት አረብኛን ከመሰረት የሚያውቅ ሁሉ አያጣም። የታወቀ ነው ማለት። እኛም ከዚህ ውጭ ሌሎች ባህሪያትን አስመልክቶ የአይነት ጥያቄ ቢያጋጥመን በዚህ መልኩ መመለስ እንችላለን። ወልከይፉ ገይሩ መዕቁል አይ ላ ያዕቅሉሁ አልበሸር። አኳኋኑን ዝርዝር ሁኔታውን ግን ሰዎች አይደርሱበትም አያውቁትም ማለት ነው። ለምን አላህ አልነገረንማ? አላህ ባልነገረን ጉዳይ ላይ በራሳችን አመለካከትና ግምት መናገር ምንድነው ይሄ የሚባለው? በአላህ ላይ የማያውቁትን መናገር ነው። ይሄ ደግሞ አደጋ ነው። የሽርክና የቢድዓ በር ነው። ሰዎች ከኢስላም የወጡት አዳዲስ እምነቶችን ተከትለው ከትክክለኛው መንገድ ያፈነገጡት በአላህ ላይ የማያውቁትን ነገር በመናገራቸውና የተናገረን በመከተላቸው ነው። እና ልትቀጥለው ወልኢማኑ ቢሂ ዋጅብ፣ በዚህ ነገር ማመን ግዴታ ነው አሉት። አላህ የተናገረው እስከሆነ ድረስ መቀበል የግድ ነውና። ወሱአሉ ዐንሁ ቢድዓ፣ ስለዚህ ነገር መጠየቅ ቢድዓ ነው፣ አዲስ ፈጠራ ነው። ማንም የጠየቀ የለም። ሰሃቦች ከረሱል አለይሂ ሰላም ጋር የተለያዩ ጊዜያትን ሲያሳልፉ ይህ አይነት ጥያቄዎችን ጠይቀው ያውቃል? እንዴት ብለው አይጠየቅም። ምክንያቱም አላህ Subhanahu Wa Ta'ala በፈጣሪነቱ ከፍጡራን ሙሉ ለሙሉ እንደሚለይ የታወቀ ነው። ግን ይህ ሲሆን የግድ ትርጉሙንም እየተቀበልን መሆን አለበት። አይ እንዳይመሳሰልን በሚል ተራ ስጋት ትርጉም የለሽ ማድረግ አይፈቀድም። በኋላ እንደምንጠቅሰው ይሄ ሰው ሙብተዲዕ ነው አስወጥልኝ ብለው ከመስጂድ እንዲወጣ አዘዙና ወጣ። በዚህ አይነት አቋም ላይ በግልጽ አላህ ከፍጡራን ጋር ይመሳሰላል ወይም በሁሉ ባህሪያቱ ሙሉ ለሙሉ እንደ ፍጡራን ነው ብለው አላህን ከፍጡራን ጋር ያመሳሰሉ ቡድኖች ጥቂት ናቸው። እንደ ከራሚ ያህሉ አትባዕ ሙሐመድ ኢብኑ ከራም አስሲጅስታኒ ወይም የመጀመሪያዎቹ ራፊዳዎች በዚህ አይነት አባዜ አምሯቸው ተፈውዘው ነበር። ምን ማለት ፈልጌ ነው? ብዙዎቹ ይሄ ነበር እምነታቸው የመጀመሪያዎቹ፣ በተለይ የሂሻም ኢብኑ አልሐከም አልራፊዲ ተከታዮች ሂሻሚያ ይባላሉ። من الرافضة የተወሰኑት የሂሻም አልጀዋሊቂ ተከታዮች ናቸው ይላሉ። አላህ Subhanahu Wa Ta'ala በቁርአኑ እጅ እንዳለው ሲነግረን እኛ የምናውቀው እጅ የሰው እጅ ነውና የሱ እጅ እንደኛ አይነት ነው ይላሉ፣ ወይም የኛ እጅ እንደሱ ነው። ይህ ማመሳሰል ነው፣ ሞኝነትም ነው። ስለዚህ አህል ሱና አቋማቸው እነኚህን ሁለት ነገሮች መጠንቀቅ ነው። በአንድ በኩል አልከይፍ፣ እንደገና ደግሞ التمثيل። እንደዚሁ ምን ይላሉ ዑለማዎች ከዚህ በመቀጠል ومن غير تحريف ولا تعطيل። ተሕሪፍ የሚባለው አንድ ነገር ከትክክለኛ አቋሙ ለማስወጣት ማጋደል ወይም ማጣመም ነው። ይሄ ጥሬ ትርጉሙ ነው። ይህ በዚህ ረገድ ሲታይ ወይ ቃላትን በማጣመም ቃላት በቃልነታቸው ከፊደል ይዘታቸው ጀምሮ በማጣመም ሊሆን ይችላል። አንዳንዶች እንደሞከሩት ግን ይሄ በተለይ ኢስላም ከተንሰራፈ በኋላ የሚፈጸም አይደለም። ማንም ደፍሮ ቁርአንን ለመቀየር አይጥርም። ግን የሞከሩ ያሰቡ ይኖራሉ። ልክ አላህ በቁርአን ወከለመ አላሁ ሙሳ ተክሊማ የሚለውን ወከለመ አላህ ተብሎ መቅራት አይቻልም ወይ ብሎ የጠየቁ ነበሩ። ለምን? ወከለመ አላሁ ማለት አላህ ሙሳን አናገረው ነው። አላህ አናጋሪ ነው። ወከለመ አላህ ግን ሙሳ ነው አናጋሪው። ሙሳ አላህን አናገረ። ለምን እንዲህ ያሉት? አላህ አይናገርም ለማለት ፈልገው ነው። ይሄ ከፊደል አንፃር የሚደረግ ነው ወይም ከሐረካ አንፃር።
ከመልእክት አንፃር ግን የሚበዛው እሱ ነው። አስሉ የይሁዶች ባህሪ ነው። كما قال الله عز وجل يحرفون الكلمة عن مواضعه في آية أخرى يحرفون الكلمة من بعد مواضعه ቃላትን በመቀየር በመሰረቱ እንዲህ ትርጉምን ለማዛባት መጣር የይሁዶች ባህሪ ነው። በታሪክ ላይ እንደሚወሳው አላህ Subhanahu Wa Ta'ala ሒጣህ ያላችሁ ወደዚያ ወደ ተከበረ ቦታ ግቡ ሲላቸው ሒጣህ ማለት አይ ማህርታህን ያኒ ሒጣት الذنوب ወንጀሎቻችን እንዲሰረዩልን እየጠየቀን እንገባለን እንደማለት ነው። እንደዛ ብለው ሲሏቸው ሒንጣህ አሉ ይባላል። አላሁ አዕለም። ሒንጣህ ማለት ምንድነው? ስንዴ ነው። ከመዕና አንፃር አንዳንድ ሰዎች ወይም ብዙሃን ታዕጢል ውስጥ የወደቁ ጭፍራዎች استوى የሚለውን መዕናው استولى ነው ይላሉ። ላም ተጨምራለች ማለት استوى የነበረውን استولى አደረጉት። ግን ላም ተጨምሯል በፊደል ደረጃ ይህ ቁርአን ውስጥ አለ ብለው አይሞግቱም። መዕናው እሱ ነው ይላሉ። ግን አባባላቸው ተቀራራቢ ነው። ይህ ብዙ መልሶች አሉት። ምናልባት ከ12 በላይ መልሶች አሉት። ድፍን በሆነ መልኩ ዝርዝር በሆነ መልኩ ወደ 40 ምናምን መልስ ይኖራል። እቺ ሹብሃ ብቻዋን ማለት ነው። አንዷ ትበቃለች። ግን ላልጠገበ እስኪ ጠግብ ብዙ ይጨመርለታል። ለዚህ ነው ኢብኑ القيم ሁለቱን ሲያመሳስም ይላል نون اليهود ولام جهمي هما في وحي رب العرش زائدتان ሁለቱ የይሁዶች ኑንና የጃህሚያዎች ላም በአላህ ወህይ በቁርአን ውስጥ ጭማሪዎች ናቸው ይላል። ተሕሪፍ አንድ ነገር ከቦታው መቀየር ነው። ከቃል አንፃር ሊሆን ይችላል፣ ከመልእክት አንፃር። ይህንን ይጠነቀቃሉ አህሉ ሱና ማለት ነው። من غير تحريف ይህንን የሚፈጽም ሰው ትርጉሙን ሲያዛባ በትክክለኛው ትርጉም ፋንታ የተሳሳተ ትርጉም ይተካል ማለት ነው። ነው አይደለም? ተሕሪፍ የሚባለው እንዲህ ሲሆን ነው። ትክክለኛውን መልእክት አዛብቶ ሌላ የተሳሳተ ይተካል። መተካቱ የግድ ነው። ያለበዛ ተሕሪፍ አይባልም። ግን ጠቅል በሆነ መልኩ ተተካ ማልተተካ መልእክቱን ካዛባ ወይ መልእክት የለሽ ካደረገው ሰፊ በሆነ አገላለጽ ተዕጢል ይባላል። ተዕጢል በቋንቋ ደረጃ ማራቆት እንደማለት ነው። አንድ ነገር ከሚገባው ባህሪ መግፈፍ የሚገባውን ባህሪ መግፈፍ ነው። ቁርአን ላይ ወቢዕሪን ሙዐጠለትን ወቀስሪን መሺድ ብዕር ሙዐጠላ የተባለችው ምን ስለሆነች ነው? አይ ተረከህ አህሉሃ እዛ የሚሄዱና ከዚህ ብዕር ወይም ምንጭ የሚጠቃቀሙ ሰዎች ያንን ተግባራቸውን በመተዋቸው ኢህማል በማድረጋቸው ሙዐጠላ ተባለች። ወኢዛ العشار عطلت عشار ማለት ለመውለድ የደረሱ የ10 ወር እርጉዝ የሆኑ ሴት ግመሎች ናቸው። አረቦች ዘንድ ትልቅ ሀብት ነበሩ። ግን እነዚህ የቂያማ ቀን እንደሚተው ያለ ጠባቂ እንደሚተው ይጠቁማል። የቂያማ ቀን ከባድ ቀን ስለሆነ كما يقول الشاعر الجاهلي امرؤ القيس كما في معلقته الشهيرة وجيد كجيد الريم ليس بفاحش إذا هي نصته ولا بمعطل يعني أجيد مالت هي أنقث ነው ልክ እንደ ሚዳቋ አይነት አንገት ነው ያላት። አንገተ ረጅም ነች ለማለት ነው። አንገተ መንቀሎ እንደሚባለው ليس بفاحش ድንበር ያለፈም አይደለም ርዝመቱ። ነገር ግን إذا هي نصته يعني إذا هي رفعته ولا بمعطل يعني ليس معطلا عن الحلي ከጌጣጌጥ የተራቆተ አይደለም። ባዶ ዝም ብሎ ከጌጥ የተገፈፈ አይደለም እያለ ይናገራል። ቋንቋዊ ትርጉሙን ለማወቅ ብቻ ነው ይሄ የምንጠቀምበት፣ ሌላ ነገር አይደለም። ተዕጢል ጥቅል በሆነ መልኩ የሚገባን ባህሪ መግፈፍ ወይም ማራቆት ነው። አላህ Subhanahu Wa Ta'ala እንዲህ ነው የሚል መልእክት በቁርአንና በሐዲስ ሲገለጽ እንዲህ አይደለም ብሎ ያንን መጻረር በቀጥታም ይሁን በተዘዋዋሪ ተዕጢል ይባላል። ተዕጢል ቀደም እንዳወቅ ነው ከተሕሪፍ የሰፋ ትርጉም አለው ማለት ነው። ማንኛውም ተሕሪፍ ተዕጢል ውስጥ ይገባል። ግን ማንኛውም ተዕጢል ተሕሪፍ ውስጥ አይገባም ማለት ነው። ለዚህ ነው ዑለማዎች በብዛት የሚጠቀሙበት ቃል ሙሐሪፍ የሚለው ነው። ሙዐጢል ሙዐጢል የሚለው ነው ሰፋ ያለ መልእክት የሚያስተላልፈው። ብዙ የስህተት ጎዳና ላይ ያሉ ጭፍራዎች የሚያዘነብሉት ወደዚህኛው ነው፣ ወደ ተዕጢል ነው።
ቅድም እንዳልኳችሁ ወደ ተክይፍና ወደ ተምሲል የሚያዘነብሉት አናሳ ናቸው። ይህን ካወቅን ዘንድ ብዙዎች ተዕጢል ውስጥ እንዲወድቁ የሚያደርጋቸውን ውዥንብር ከመሰረቱ ነቅለን መጣል ይኖርብናል። ለዚህ ደግሞ መንገዱን መደልደል ይኖርብናል። ይህንን ልናውቅ አንድ የምንለው ነገር አለ። አላህ ስብሓንሁ ወተዓላ ራሱን በተለያዩ መልካም ስሞችና የላቁ ባህሪያት ገልጿል። ይህ ነገር የተገለጸበት ቃል ከቋንቋ ይዘቱ አንጻር ምን አይነት የቃል ምደባ ውስጥ እንደሚገባ ልናውቅ ይገባል። ይህንን የምናውቀው ወይም እንድናውቅ የሚያስገድደን ምክንያት አንድ ቃል በቃልነቱ ብቻ ብዙ ነገሮች ሊጠሩበት መቻላቸው ሁሉም አንድ አይነት አያደርጋቸውም። በሌላ አነጋገር የቃላት መመሳሰል የዝርዝር ባህሪን መመሳሰል አያመለክትም። ይህ በፍጡራን መካከል የታወቀ ነው። ሰዎችን አትመለከቱም? እከሌ ረጅም ነው ይባላል፣ ሌላም ሰው ረጅም ነው ይባላል። ግን በዚህ ርዝመትና በዚያ ርዝመት መካከል ልዩነት አለ። ለምን? ረጅም የሚለው ቃል ገደብ የለው። እከሌ ጎበዝ ነው፣ እከሌም ጎበዝ ነው። በሁለቱ ጉብዝና መካከል ልዩነት ይኖራል። ወይም ከዚህ ለየት ባሉ መልኩ ሰዎች እጅ አላቸው፣ ሌሎችም ነገሮች እጆች አሏቸው። በሰዎች እጆች መካከል መመሳሰል የለም። በሰዎችና በሌሎች እንስሶች መካከል ያለው የእጅ ቃልም አንድ አይነት እጅ አያወርሳቸውም። ወይም ሌሎች ምሳሌ እንጥቀስ። ክንፍ ምን ማለት ነው? ንገሩኝ እስቲ። የአንድ በራሪ መብረሪያ። እሺ ክንፍ ምንድነው? ያው ላባ አለው አይደል? እርግጠኛ ናችሁ? አይኖረው ይችላል፣ ይለያያል ማለት ነው። ላባ የተላበሰ ክንፍ አለ፣ ያልተላበሰ ክንፍ አለ። ያልተላበሰ እስቲ ለምሳሌ የአውሮፕላን ክንፍ ክንፍ ነው አይደል የሚባለው? ግን ክንፍ የሚለው ቃል የአውሮፕላንን ክንፍና የወፎችን ክንፍ ያመሳስላል? እሺ እነዚህ አላህ የፈጠራቸው የሚያማምሩ ድንቅ አዕዋፎች ክንፍ አላቸው እያለን አውሮፕላንም ክንፍ አለው ስንል የነሱን ደረጃ ዝቅ ማድረግ ስለሚሆን ማመሳሰል ስለሚሆንብን የአውሮፕላንን ክንፍ ክንፍ አንለውም ቢል አንድ ሰው ከዚህ በለጠ የሚደንቀው ግን የትኛው ነው? የነሱን ክንፍ ክንፍ አንለውም የሚለው ነው። አስሉ የነሱ ነው ማለት ነው። ከአውሮፕላን ጋር እንዳይመሳሰልብን ገብቷቸው አይደለም? አውሮፕላን ግዑዝ ነው፣ ህይወት የሌለው ነገር ነው፣ ፓይለት ነው የሚነዳው። እነዚህ ህይወት ያላቸው ድንቅ የአላህ ተአምራት ናቸው። አላህ በቁርአኑ እነሱን እንደ ተአምራት ጠቅሷቸዋል። أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن ألم يروا إلى الطير مسخرات في جو السماء ما يمسكهن إلا الله ስለዚህ አላህ እንደ ተአምር የጠቀሳቸው እነዚህ አዕዋፍ ከምን ጋር መሳሰል የለባቸው? ከአውሮፕላን ክንፍ። ስለዚህ ምን እንበለው? እነሱ ክንፍ ሳይሆን ይሄ ብሎ መጠራጠር የሚችል ሰው አለ? በብዛት አይጠራጠርም። ለምንድን ነው የማይጠራጠረው? በአይኑ ስለሚያየው ነው። ክንፍ አይኑ እያየው ይሄ ክንፍ አይደለም ቢል ማንም ሊቀበለው አይችልም። ስለዚህ ይበልጥ ነገሩ እንዲገባን ልብ በሉ፣ በደንብ አስተውሉ። የሚጠቅሳቸው ነገሮች ቅደም ተከተላቸው ታስቦበት ነው የተቀመጠው። ስለዚህ የሚታይ ነገር ስለሆነ ይህን ማስተባበል ስለሚያቅተው ወደማይታይ ምሳሌ እንሂድ። መላእክቶች ክንፍ አላቸው? መላእክት ያያል እንዴ? ከእናንተ መካከል አጋጥሟችኋል? እሺ የለም። ክንፍ አላቸው አይደል? እርግጠኛ ናችሁ? በምን አወቃችሁ? ቁርአንና ሐዲስ አላህ በቁርአኑ አልሐምዱሊላህ ፋጢር السماوات والارض جاعل الملائكه رسلا اولي اجنحه مثنى وثلاث ورباع يزيد في الخلق ما يشاء جاء الملائكه رسلا ملائكዎችን መልእክተኛ ያደረገ ነው። ኡሊ አጅኒሐ የክንፎች ባለቤት ሁለት ሁለት ሶስት ሶስት አራት አራት ያላቸው አሉ። وفي الصحيحين من حديث ابن مسعود رسول الله عليه وسلم جبريل አዩት وله 600 جناح 600 ክንፎች አሉት ጅብሪል አለይሂ ሰላም። ግልጽ አይደለም? ክንፎች አሉት። ግን እነዚህ የአላህ የተከበሩ መላእክቶች ክንፎች አሏቸው ስንል ከወፎች ጋር ልናመሳስል ከዶሮ ጋር ልናመሳስላቸው። ስለዚህ ይሄ ክንፍ ማለት ላይ የተፈለገበት ምንድነው? እንደተፈለገው እንዲንቀሳቀሱ የሚያስችላቸው ኃይል እንዳላቸው ለመጠቆም ነው እንጂ ይግድ እንደምናስበው አይነት ክንፍ አይደለም ቢል አንድ ሰው ምን እንለዋለን?
ገብቷችኋል ወይስ ልድገመው? ይደገምሽ። አንድ ሰው የሆነ ተከራካሪ ጥራዝን ጠቅሰው መጣና መላእክቶች የአላህ የተከበሩ ፍጡራን ናቸው፣ እነሱ ክንፍ አላቸው ካልን ማለት መበረሪያ ቅድም ምንድነው ክንፍ ምንድነው ስላችሁ መልሱ ትክክለኛ መልስ ነው። አንድ ነገር የሚበርበት ነገር በቃ የታወቀ ነው ማለት ነው። ልክ አልስቲዋኡ ማዕሉም እንደተባለ ፈዘል ክንፍ ምንድነው የታወቀ ነው፣ የሆነ የሚበረርበት ነገር ነው። ግን አንድ ሰው ክንፍ አላቸው ካለ እነዚህን የተከበሩ መላእክቶች አላህ በቁርአን ያወደሳቸው በል ዒባዱን ሙክረሙን ያላቸውን ላ ያዕሱን አላህ ማ አመረሁም ወይፍዐሉን ማ ያእመሩን ብሎ ያወደሳቸው እነዚህን ታላላቅ ፍጡራንን ክንፍ አላቸው ካልን ከእንስሳ ጋር ልናመሳስላቸው ነው። ከማን? ከዶሮ፣ ከወፎች፣ ከአሞራ ከመሳሰሉት ብሎም ከአውሮፕላን ከግዑዝ አካል ጋር እናመሳስላቸው ነው። ስለዚህ እንደሱ አይደለም አናመሳስላቸው። እነዚህ የተከበሩ ስለሆነ ክንፍ ማለት የሚፈለግበት አለ አንዱ አዳምጡ እንደፈለጉ መንቀሳቀስ እንደሚቻላቸው የሚጠቁም አነጋገር ወይም ያነጋገር ዘይቤ ወይም ስልት ነው። መጃዝ ወይም ደግሞ ኪናዊ አነጋገር ነው ቢል አንድ ሰው ተቀባይነት ያገኛል አያገኝም አይደል? طيب እኔ እስካሁን ያለ ሰው አላውቅም። በእርግጥ ምሳሌ ነው። ከዚህ የምንገነዘበው ምንድነው? ክንፍ የሚለው ቃል ሰፊ ነገር ነው። ብዙ ነገር ላይ ካተት ይችላል። ክንፍ ስለተባለ ብቻ ሁሉም አንድ አይነት አይሆንም፣ ይለያያል አይደለም? ይሄ በፍጡር መካከል ሆኖ ነው። ያልታዩትን የማይታዩትን መላእክቶችን እንደ ምሳሌ ያቀረብኩት ያለ ምክንያት አይደለም። ልብ በል የሚታየውን ብዙ ሰው አይተራጠርበትምና ነው። እንመጣለን ወደ ዋናው ርዕስ። ሰዎች እግር አላቸው አይደል? ጠረጴዛ እግር አለው አይደል? እኔ እግር አለኝ፣ ጠረጴዛም እግር አለው። ታዲያ እኔ እንደ ጠረጴዛ ልሆን ነው እንዴ? ስለዚህ እግር የለኝም ካለ አንድ ሰው እንዴት ነው? ይሄ ነገር ልብ በሉ አያልቅም። በእግር በምናምን የሚመስሉት እንዲያው ነገሮች ግልጽ እንዲሆኑ እንጂ አያልቅም። መኖር በቃ አለ ማለት አንድ ሰው ኤግዚስት አደረገ በዱንያ ላይ ሲባል አለ ነው አይደል? እሱም አለ። ትላልቅ እንስሶችም አሉ፣ ቫይረሶችም አሉ። እኔም አላሁ ካልኩኝ እነዚያም አሉ ከተባለ ከቫይረስ ከምናምን ከሁሉም ነገር ልታመሳስሉኝ ነው። ስለዚህ እኔ የለሁም በቃ ቢል አንድ ሰው ጤነኛ ነው? ጤነኛ አይደለም። ያልገባው ነገር ምንድነው? መኖር የሚለው ድፍን ቃል ሰፊ ዝርዝር ሁኔታዎችን ያካተተ የግድ አንድ አይነት አይሆንም፣ ይለያያል አይደለም? ቅድም ወደ ተጠቀስኩት የቋንቋ መደብ እንግባ ግልጽ እንዲሆን ነው። በአረብኛ ቋንቋ ቃላት አራት አይነት ናቸው። አዳምጡኝ። የመጀመሪያው متحد لفظه واختلف معناه. متحد لفظه واختلف ምን ማለት ነው? ቃሉ አንድ አይነት ነው፣ ለፍዙ ማለት ነው። ትርጉሙ ይዘቱ መልእክቱ ይለያያል። ቃሉ አንድ አይነት ሆኖ መልእክቱ ይለያያል። ግልጽ ነው አይደለም? ለምሳሌ በአረብኛ አይን እንበል። አይን ማለት ነው አይን ይሄ የሚታይበት አይን ይባላል። العين الباصرة ሌላ መልእክት ሌላ ትርጉም አለው። አይን ማለት ምንጭ ማለት ሊሆን ይችላል። አይን ማለት ወርቅ ማለት ሊሆን ይችላል። የመሳሰሉት ይሄ ምን ይባላል በአረብኛው? ሙሽተረክ ይባላል። ይሄ طيب ሙሽተረክ አማርኛ ምሳሌ ትገልጹልኛላችሁ ነገሩ ግልጽ እንዲሆን? ላ ይለያያል። ዋና ይሄ ጠብቃል ያኛው ምንም የማይለያይ ነው የምፈልገው። ለምሳሌ እኔ ልስጣችሁ። ገፋፊ ምን ማለት ነው? በግ የሚገፍ ነው። ሌላ ትርጉም አለው? ገፋፊ የሚገፍ ዘራፊ ወይም ደግሞ የሚገፋፋ ወደ መጥፎ የሚገፋፋ ምን ይባላል? اسم فاعل ገፋፊ ነው አይደለ? በቃ ብዙ ምሳሌ ለሳምጣላችሁ። እሺ ሁለተኛ አልደረስኩም እስካሁን የአላህ ስሞች የትኛው ሰው የሚገቡት አልገባሁም። እንተቢሁ ሁለተኛ አይነት مختلف لفظه واتحد معناه. اختلف لفظه ማለት ቃሉ ይለያያል معناው ግን አንድ አይነት ማለት ብዙ ቃላት ናቸው ሁሉም ወደ አንድ ነው የሚጠቁሙት ወደ አንድ መልእክት ነው የሚያመሩት። ለምሳሌ በአረብኛ قمح ቡር ሒንጣ ሁሉም ምንድነው የሚጠቁመው? ስንዴ ማለት ነው። ሶስቱ ልዩነት የላቸው ማለት ነው። አንድ አይነት መልእክት ነው ያላቸው። ግልጽ አይደል? በአማርኛ ምን አይነት ምሳሌ ትሰጡኛላችሁ? ቶሎ በሉ። ሄደ አዘገመ ይለያያል። በተወሰነ መልኩ ይለያያል። ተጓዘ ይሻላል። ተጓዘና ሄደ ግን ማዕናው ገብቷቸዋል። ሙተራዲፍ አንዳንድ ዑለማዎች ተራዱፍ የለም በአረብኛ ቋንቋ የፈለገ በተመሳሳይ ቢመስል ትንሽ ልዩነት አይጠፋው ምናምን የሚሉ አሉ። እሺ እሱን እንተው። ሶስተኛ
መختلف لفظه ومعناه لفظ معناه የተለያየ ሙተባይን ይባላል በአረብኛው ማለት ነው። ይሄ ምሳሌዎቹ ተቆጥሮ አይዘለቁም። ሄደና መጣ ተቀራኒ ነው አይደለም? ሄደ ሌላ መጣ ሌላ። ቃላቱም አንድ አይነት አይደሉም፣ መልእክታቸውም ይለያያል። الارض والسماء الشجر والحجر አንድ አይነት ናቸው፣ መልእክታቸውም ይለያያል። ይሄ ግልጽ ነው አይደለም? ብዙ ቃላት ወይም አብዛኛዎቹ ቃላት ይሄ አይነት ይዘት አላቸው። አራተኛውን በደንብ አስተውሉልኝ። አራተኛው ሙተዋጢ ይባላል። ምንድነው? متحد لفظه ومعناه ነው። لفظهم معناهم አንድ አይነት ነው። አንድ ነው ማለት ረጁል ብለህ ከዛ ከስር ደግሞ ደግመህ ረጁል ብለህ ብትጽፍ በሁለቱ መካከል ያለውን ልዩነት ምንድነው? ቃሉም አንድ ነው፣ መልእክቱም ያው ነው አይደለም? ረጁል ረጁል ነው። ሁለት የጻፍከውና ወይ ሁለት የተናገርከውና ሁለት አይነት መልእክት ወይም ትርጉም አይኖረው ነው አይደለም? ግን ሙተዋጢ የሚባለው ይሄ አራተኛው ለሁለት ይከፈላል። የመጀመሪያው ሙተዋጢ ሙጥለቅ፣ ሁለተኛው ሙተዋጢ ሙሸክክ ይባላል። ሙተዋጢ ሙጥለቅ የሚባለው ትርጉሙ እርስ በርሱ ሊበላለጥ የማይችል ሲሆን ነው። ምን አልኩኝ? ትርጉሙ እርስ በርሱ ሊበላለጥ የማይችል ወጥ የሆነ መልእክት ሲኖረው፣ እንደ ምሳሌ ሰው ስል የሚበላለጥ አይደለም። ይሄ በጣም ሰው ነው አይባልም ወይ ሌላ አይነት መልእክት የለውም። ሰውነቱ የሚጨምርና የሚቀንስ የለም ማለት የፈለገ አካሉ ቢጎድል ምንም ቢሆን ወይ ሰው ነው ወይ ደግሞ ሰው ያልሆነ አካል ነው የሚባለው። ሁለት አማራጭ ብቻ ነው የሚኖረው። ተግባባ? ግድግዳ እንደዚህ ነው። በርካታ ስያሜዎች ይህንን ይመለከታሉ። ሁለተኛው አይነት ሙተዋጢ ሙሸክክ የሚባለው መልእክቱ ወይም ትርጉሙ እርስ በእርስ ሊበላለጥ የሚችል ሲሆን ነው። በሌላ አነጋገር ያነሰና የበለጠ ወይም ደግሞ በጣም ተብሎ ሊጋነን የሚችል ላይጋነን የሚችል ወይም እንደ አገባቡ የሚሰጠው መልእክት ከፍና ዝቅ ሊል የሚችል የሚለያይ አይደለም ያልኩት። ከፍና ዝቅ ሊል ይችላል። መልእክቱ ጥቅል በሆነ መልኩ አንድ ነው። ይህ በኋላ ይበልጥ ይብራራል ኢንሻአላህ። ምሳሌ እሰጣለሁ። ብርሃን፣ ምን አይነት ብርሃን አሰባችሁ በአእምሮአችሁ? የሻማ ብርሃን ወይስ የፀሐይ? የፀሐይን ያሰባችሁት? طيب ይህ ቃል እንዳገባቡ ከፍ ያለ ነገር ወይ ዝቅ ያለ ነገር ሊጠቆም ይችላል። የፀሐይ ብርሃን ብዬ ወደ ፀሐይ ሳስጠጋው ከፍ ያለ ነገር ሆነ። ብርሃንነቱ እንዳለ ሆኖ ከፍ ያለ መልእክትን በአእምሮአችን ውስጥ ቀረጸልን። የሻማ ብርሃን ስል ዝቅ ያለ ግን ይህም ብርሃን ይባላል። ልብ በል፣ ይሄ ትልቅ ነጥብ ነው። አይ ትክክለኛ ብርሃን የሚባለው የሻማ ነው። ያኛው ግን እንዲያው አገላለጽ ነው፣ ዘይቤ ነው እንጂ ብርሃን አይደለም አንልም። ወይም በተቃራኒ ትክክለኛ ብርሃን የሚባለው የፀሐዩ ነው፣ ይሄኛው ብርሃን አይባልም አንልም። ሁሉም ብርሃን ነው። ሁሉም ይህ መልእክት የሚመለከታቸው ጉዳዮች ናቸው። ሆኖም ያኛውና ይሄኛው ይበላለጣል። ስለዚህ መበላለጥን ያካትታል ማለት ሙሸክክ የሚባለው። ተግባባን? እውቀት ትልቅ አለ፣ ትንሽ አለ፣ ሰፊ አለ። እንደዚሁም ለጋስነት፣ በጣም ለጋስ የሆነ ሰው አለ፣ በመጠኑ ይሆናል። ከቀለም አንፃር ጥቁር ሲባል ሁሉም አንድ አይነት ጥቁር አይደለም። ጠቆር ያለ አለ፣ ነጣ ያለ አለ። ተግባባን አይደለም? እነዚህ ነገሮች የሚሰጡት መልእክት ወይም በአእምሮ ውስጥ የሚያስቀምጡት ትርጉም ሊበላለጥ የሚችል ነው። ይህ ሙሸክክ ይባላል። ሙሸክክ የተባለበት ምክንያት አንድ ሰው እነኚህን ቃላት ሲሰማ ስለሚጠራጠር ነው አሉ። ምንድነው የሚያጠራጥረው? ይሄ የሚገባው ሙሽተረክ ውስጥ ነው ወይንስ ሙተዋጢ ሙጥለቅ ውስጥ ነው? ሙሽተረክ የሚባለው ልክ ምን እንዳልኳችሁ አይን እንዳልኳችሁ ሁለት የተለያዩ ቃላት ሆነው በፊደል ስለተገጣጠሙ ብቻ አንድ ሆኖ ነገር ግን ቃላታቸው ቢመሳሰልም መልእክታቸው የሚለያይ ሙሉ ለሙሉ የሚለያይ እንደነሱ ነው ወይንስ ደግሞ ሙተዋጢ ሙጥለቅ ነው? እንደ ሙሽተረክ ነው እንዴ? ልብ በሉ። አይን እንዳልኳችሁ አይደለም። ይሄ ትልቅ ነጥብ ነው። ይሄ ትልቅ ነጥብ ነው ሲባል እንዲስተዋል የሚፈለገው ጉዳይ የመጀመሪያው ላይ ሙሽተረክ የሚባለው ነገር ላይ ሁለት አይነት መልእክቶች ናቸው፣ ጭራሽ የማይገናኙ አይደለም እንዴ? ይሄኛው ላይስ ሙተዋጢ የሆነው ላይ ጭራሽ የማይገናኙ ናቸው። የፀሐይ ብርሃንና የሻማ ብርሃን ምንም ዝምድና የላቸውም። የፀሐይ ብዬ ስላስገባሁት እንጂ ብርሃን የሚለው ጥቅል የሆነ መልእክት አለ። ተግባባን?
ይህንን ካወቅን ዘንድ የአላህ ስሞችና ባህሪያት ከሰዎች ስሞችና ባህሪያት ወይም ከፍጡራን ስሞችና ባህሪያት ጋር በቃል የሚመሳሰሉበት አጋጣሚ አለ አይደለም? ከመልእክት አንፃር ግን ይለያያሉ። ግን ልዩነታቸውን ስናስተውል በየትኛው ምድብ ውስጥ ነው የምናስገባቸው? ማነው ይመልስ? ከሁለት አንዱ متواطئ مطلق ወይ متواطئ ايش مشكك የትኛው ውስጥ ይገባሉ? متواطئ مشكك የተለየ አለ? متواطئ مشكك ትክክል ነው። ምክንያቱም የአላህ Subhanahu Wa Ta'ala ስሞችና ባህሪያትን ስናስተውል ሁሉ ጊዜ ባህሪያት ናቸው። ባህሪያት ደግሞ ወደ አንድ አካል ሳይጠጉ ጥቅል የሆነ መልእክት ቢኖራቸውም ሊጨምሩና ሊቀንሱ የሚችሉ ነገሮች ናቸው ነው አይደለም? የሚጨምር የሚቀንስ ነው። አንዳንዶቹ ወይም አብዛኛዎቹ ፊት ለፊት በጣም የሚለውን ቃል ማስገባት ትችላለህ ማለት ነው። ግን ሌሎችስ متواطئ مطلق ሆነው ልክ ረጁል እንዳልኳችሁ ቅድም ሰው ያልኳችሁ በጣም የሚለው ማስገባት ይችላል። ይሄ በጣም ሰው ነው፣ ያኛው ትንሽ መለስተኛ ሰው ነው ምናምን የሚባል ነገር የለም። ወይ ሰው ነው ወይ ሰው ያልሆነ አካል። ግን የባህሪ መገለጫ ከሆነ በጣም የሚለው ማስገባት ይችላል በብዛት። ወይንም ደግሞ ወደ አንድ ሌላ አካል ስታስጠጋው ከሌላ ነገር ጋር አቆራኝተህ ስትጠቅሰው መልእክቱ በተወሰነ መልኩ ሊለያይ ይችላል። ዋናው ይዘቱ ግን አልተለቀቀም። ዋናው ይዘቱ አለመለቀቁን አስተውሉልኝ። ይህን ይበልጥ ለማብራራት አንድ ስያሜ ወይ ባህሪ በተለይ የአላህ ስሞችና ባህሪያትን በተመለከተ ስለሆነ ሶስት አይነት አገባቦች እንዳሉት ማስተዋል ይጠበቅብናል። የመጀመሪያው አገባብ بدون اضافه ወደ አላህም ሳይጠጋ የአላህ ባህሪ ሳይባል ወደ ሰዎችም ወይም ወደ ፍጡራን ሳይጠጋ የሰዎች ባህሪ ሳይባል የሚኖረው ያገባብ ይዘት ነው። ምሳሌ ዒልም እውቀት ማለት ነው አይደል? ዒልም ምን አይነት እውቀት ነው በአእምሮአችሁ አሁን ውል ያለው? ብዙ ጊዜ ያልተገደበ ነው። ግን ይህ ወደ ማንም ሳናስጠጋው የጠቀስነው ነው። ግልጽ አይደለም? طيب ሁለተኛው አገባብን ስናየው ግልጽ ይሆናል። ሁለተኛው አገባብ ወደ አላህ ማስጠጋት ነው። ዒልሙላህ ስልስ የአላህ ዒልም ስል ተለየ አልተለየም? ተለየ። የቅድሙ አልተለየም ነበር። ሶስተኛው አገባብ ወደ መክሉቅ ወይ ወደ ፍጡር ማስጠጋት። ዒልሙል ኢንሳን ሰዎች ዒልም የላቸውም አላቸው። ወይም አንድ ዓሊምን ስንጠርተ ዒልሙ አሕመድ ኢብኑ ሐንበል አው ኢብኑ ተይሚያ ወደ ሰው ተጠጋ። ተለየ አልተለየም? ተለየ። ምን ይላሉ ዑለማዎች? አልኢዳፈቱ ተቅተዲ ተኽሲስ። ማስጠጋት በዚህ መልኩ ባህሪውን ወደ አንድ አካል አስጠግተህ ከዚያ ጋር መቆራኘትና መጥቀስ መለየትን ይጠቁማል ይላሉ። ይሄ ግልጽ ነው አይደለም እንዴ? ወደ አንድ አካል ሳስጠጋው ተለየ ማለት ነው። ነገር ግን ወደዚያም ወደዚህም ሳላስጠጋ ቃሉን ለብቻው ስጠቅስ የሆነ መልእክት አእምሮአችን ውስጥ ይመጣል አይመጣም? ትርጉም የለሽ ነው? ትርጉም የለሽ ነው። እውቀት ለምሳሌ ወደ ማንም ሳላስጠጋ ይሄ ትርጉም የለሽ አይደለም። ምን ማለት እንደሆነ እናውቀዋለን አይደለም እንዴ? እንደዚሁም ለጋስነት ስል መስማት፣ ማየት፣ እነዚህ ነገሮች ወደ አንድ አካል ሳይጠጉ የሆነ መልእክት ይሰጡናል። ይህ ቀድር ሙሽተረክ ይባላል። ማለት ወደ ሆነ አካል ላስጠጋው የሚችለው ነገር ነው። ግን አንድ ማስተዋል የሚገባ ነጥብ አለ እዚህ ላይ በደንብ አዳምጡኝ። ይህ ቀድር ሙሽተረክ ወደ አንድ አካል ሳላስጠጋው ልቅ በሆነ መልኩ የማስቀምጠው ቃል በገሃዱ ዓለም ገሃዳዊ በሆነ መልኩ የለም፣ ጭንቅላት ውስጥ ብቻ ነው ያለው። ተግባባን? ምን ማለት ነው? በገሃዱ ዓለም ማለት ነው። ለጋስነት ስትባል ከሆነ አካል ጋር ያልተቆራኘ ለጋስነት አለ ወይ ደግሞ ለጋስነት ተብሎ የተቀመጠ ካርቶን ውስጥ የታሸገ ዕቃ አለ? ወይም መስማት ከሆነ መስማት የሚባል ከሆነ ቦታ ተቆንጥሮ ለሰዎች የሚከፋፈል ባህሪ አለ አለ እንዴ? በትክክል መስማት ከተባለ እኛ ትርጉሙን እንገነዘባለን እንጂ በገሃዱ ዓለም ሁሉ ጊዜ ወይ የሰው መስማት ነው ወይ የእንስሳ ነው ወይ የመላእክቶች ነው ወይ ሌሎች አካላት ናቸው። ተግባባ? ከዚህ ውጭ አለ? ስለዚህ በገሃዱ ዓለም ሁሉ ጊዜ ባህሪያት ሙጥለቅ ኩልይ ሆነው አይገኙም ይላል ሼክ الاسلام ተይሚያ። ነገር ግን ሙቀየድና ሙኸሰስ ሆነው የሚገኙት ሙዐየን
በገሃዱ ዓለም ይሄ ነው እውነታው ማለት ነው። ይሄንን ካወቀን ሰዎች የሚሰጉት ስጋት ከንቱ ነው ማለት ነው። አዳምጡኝ አንኳችሁ ለዚህ ነው። ምንድነው ስጋታቸው የሰዎች ስጋት? አላህ Subhanahu Wa Ta'ala ዓሊም ነው ስንል ለምሳሌ ዕውቀትን ያመለክታል። ሰዎችም ዓሊም ናቸው። ግን ይህ አላህን ከሰዎች ጋር ማመሳሰል ስለሚሆንብን ይላሉ። ለምሳሌ ሙዕተዚላዎች ዓሊሙን ቢላ ዒልም አሉ። ዒልም ምናምን የሚለውን ባህሪያ እናጸድቅም፣ ግን ዓሊም እንላለን። ዝም ብሎ ስያሜውን እናጸድቃለን አሉ። መልእክቱን ግን ሌላ አናቅም ወይ ደግሞ በቃ ባህሪውን አናጸድቅም። ለምሳሌ ስጋታቸው ምንድነው? እንዳይመሳሰል አይደል? ግን በጥቅሉ ዓሊም የሚለው ቃል ወይም ዒልም የሚለው ቃል በገሃዱ ዓለም ማለት ነው ከሆነ ነገር ጋር ሳይቆራኝ ሊኖር ይችላል የለም። ስለዚህ ለሌላ ችግር መፍትሄ እየፈለጉ ሲቋጥኑ ይኖራሉ ማለት ነው። መጀመሪያ አንድን ችግር ለመቅረፍ የመጀመሪያው መፍትሄ ምንድነው? የመፍትሄ ምንድነው? ችግሩ መኖር አለመኖር ማረጋገጥ ነው። ለምን ትለፋለህ? ከዛ መንስኤውን ማወቅ፣ ከዛ መፍትሄውን ማግኘት ነው። የሌላ ችግር ነው። ተግባባ? ሌሎችንም ባህሪያት በዚሁ መልኩ መገንዘብ ይቻላል። ዕውቀትን አወቅን። አሁን ለምሳሌ ወደ አላህ የተጠጋ ዕውቀት አለ። አንዘለሁ ቢዕልሚሂ ሲል ለምሳሌ ይሄ የአላህ ዕውቀት ነው። خلاص የአላህ ዕውቀት ولا يحيطون بشيء من علمه የተለየ ነው። የሰዎችስ وفوق كل ذي علم عليم። ስለዚህ የሰዎችን ዕውቀት ከአላህ ዕውቀት ጋር ማነጻጸር ምንም መድረክ አይገኝለትም። ይሄ ነጥብ ግልጽ እንደሆነ ተስፋ አደርጋለሁ። ይሄንን ከተረዳን ዘንድ ከዚህ በፊት የጠቀስኳቸውን ነጥቦች የሚያብራራ ምሳሌ ማከል ያስፈልጋል። አላህ Subhanahu Wa Ta'ala ራሱን የሰየመባቸውና ፍጡራን የሰየመባቸው ስሞች አሉ። እነዚህ ስሞች በቃል ቢገናኙም በትርጉም በሐቂቃው በእውነት እንደው ትርጉም ስል መሰረታዊ ትርጉሙን ሳይሆን እውነታውን አስመልክቶ አንድ አይነት አይደሉም። ማመሳሰልንም አያሲዝ። ከባህሪም አንፃር እንደዚሁ ከድርጊትም አንፃር እንደዚሁ ስሞችን አላህ Subhanahu Wa Ta'ala ራሱን ሰሚዕና በሲር ብሎ ጠርቷል። ليس كمثله شيء وهو السميع البصير። ከዚህ በፊት እንዳወቅነው ليس كمثله شيء የሚለው እንደሱ ማንም እንደሌለ አምሳያ እንደሌለው ይጠቁማል። ይሄ አላህን ከፍጡራን ጋር የሚያመሳስሉት ሰዎች የሚሰጣቸው መልስ ነው። وهو السميع البصير የሚለው የአንቀጹ መጨረሻ ደግሞ አላህ ባህሪያት እንዳሉት ያጸድቃል። ሰሚ ነው፣ ተመልካች ነው። ይህ ደግሞ የአላህን ሲያሜ ወይም ለራሱ ያጸደቀውን ስም ከፍጡራን ጋር ላለመመሳሰል በሚል አባዜ የማያጸድቁትን ሰዎች የሚያርም ነው። ኢነ አላህ ካነ ሰሚዐን በሲራ አላህ ለራሱ ያጸደቀው ስም ነው። በርካታ አንቀጾች ላይ ተወስዷል። ሰዎችንም እንደዚሁ አላህ Subhanahu Wa Ta'ala ኢና خلقنا الانسان من نطفة امشاج نبتليه فجعلناه سميعا بصيرا ይላል። የሰው ልጅ ገና ሲፈጠር ገና ከመጀመሪያው ከጥንስሱ سميعا بصيرا አደረግነው ይላል። ሰሚና ተመልካች አደረግነው ይላል። ግን هل السميع كالسميع وهل البصير كالبصير؟ ያኛው ሰሚና ይሄኛው ሰሚ አንድ ነው እንዴ? አይደለም። ግን አላህ Subhanahu Wa Ta'ala ይሄ የሚያመሳሰል ቢሆን በዚህ መልኩ አያጸድቀውም ነበር። ግን ይሄ ወደ ማን የተጠጋ ነው? ወደ አላህ ነው። ያኛው ደግሞ ወደ ሰዎች የተጠጋ ነው። ስለዚህ መመሳሰል የሚለው ጉዳይ ጭራሽ መነሳትም የለበት። ተግባባ? ግን ሲባል ቀድር ሙሽተረክን እናጸድቃለን። ምን ማለት ነው? ቀድር ሙሽተረክ ጥቅል በሆነ መልኩ ወደዚያም ወደዚህም ሳታስጠጋ ቃሉን ለብቻው ራቅተህ ስታስቀምጠው የምታገኘው መልእክት ነው። አእምሮ ውስጥ ቅድሚያ የሚመጣው መልእክት አለ። መስማቱን እንደሆነ ነው ቃል አይደል? ትርጉሙ ግልጽ ልክ አልኢማም ማሊክ ከዚህ በፊት ተጠቀምኳችሁ አልስቲዋኡ ገይሩ መጅሁል እንዳሉ የታወቀ ነው። መልእክቱ የታወቀ ነው። መልእክቱን እናጸድቃለን ማለት ነው። ይሄ ሁሉ ለምን አንዳንድ ሰዎች መልእክቱን አናጸድቅም የሚሉ አሉ። ሙፈውላህ ይሏቸዋል። ሼክ الاسلام ተይሚ من شر اقوال اهل الالحاد ብሎ የጠቀመው ነው። መልእክቱን አናጸድቅም ማለት ምን ማለት ነው? አላህ Subhanahu Wa Ta'ala ራሱን የገለጸባቸው ባህሪያት ስሞች አሉ። እነሱን እንቀበላለን። ምኑን ነው የሚቀበሉት? ቃሉን ብቻ ነው የሚቀበሉት። ገብቷቸው አይደለም? አው እንደዚህ ነው እንላለን። استوى على العرش استوى على العرش እኮ እንላለን ይላል። ምንድነው ማይሉት? ግልጽ የሆነ መልእክት አለው። ቋንቋዊ መልእክት እሱን አይቀበሉትም። አናቀም ይላሉ ወይም አላሁ አዕለም ወይ አይታወቅም ጭራሽ ይላሉ። ማንንም ለማወቅ ጥረት ማድረግ የለበትም ማለታቸው ነው። ምን ማለት ነው? ሰሃቦች ረሱልም ሰለላሁ ዐለይሂ ወሰለም ቁርአንን ሲያነቡ በተለይ በዚህ ትልቁ ርዕስ ላይ ከርዕሶች ሁሉ የበላይ የሆነው ትልቁ ጉዳይ ላይ የሚያነቡትን የሚያስተምሩትን አያውቁም ነበር እንደማለት ነው።
ልክ አላህ ቁርአን ላይ ወሚንሁም ኡምዩነ ላ ያዕለሙነ አልኪታበ ኢላ አማኒ አይ ቂራአ ማለት ነው። እዚህ ቦታ ላይ ወኢንሁም ኢላ የظنون ማንበብ እንጂ ቁርአንን በትክክል ወይም መጽሐፉን በትክክል አይረዱም እንዳላቸው ሰዎች ያደረጓቸው ሰሃቦችን ሰለፎችን። ስለዚህ በእነሱ አባባል መሰረት አላህ Subhanahu Wa Ta'ala ራሱን ከዓርሽ በላይ መሆኑን ሲጠቅስ ይህ መልእክት ከዓርሽ በላይ ሊሆን ይችላል ላይሆንም ይችላል፣ አዋቂ ነው ማለት ሊሆን ይችላል፣ ወይም ነገሮቹ እንደሚቆጣጠር ለመጠቆም ያስቀመጠው ቃል ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ምን እንደሆነ አይታወቅም። ሙፈውላ ይሄን ለመጠቀቅ ነው ከቀደም ጀምሮ መልእክቱን እናጸድቃለን። ቀደም የፀሐይ ብርሃንና የሻማ ብርሃን ስላችሁ የሻማ ብርሃንም ብርሃን ነው የሚባለው። ይሄ ዘይቤያዊ አገላለጽ ነው ወይስ ትክክለኛ አገላለጽ ነው? የሻማ ብርሃኑ ብርሃን የተባለበት ምክንያት ትክክለኛ በቃ ብርሃን ነው ስሙ በቋንቋ ደረጃ ማለት። የሸምስ ወይም የፀሐይውስ እንደዚሁ ሁሉም ትክክል ነው ማለት ነው። የአላህና የሰዎችን ወይም የፍጡራንን ባህሪ ስንመለከት ሁሉም በትክክል ለራሱ የሚገባው ነው፣ ግን በሚገባው መልኩ። አላህ አዋቂ ነው ስንል የሱ ዕውቀት፣ አላህ ሰሚ ነው ስንል የሱ መስማት፣ አላህ ተመልካች ነው ስንል የሱ መመልከት ከፍጡራን ማወቅ መስማትና መመልከት ጋር አይገናኝም። ግን ሁለቱም ሰዎችም ፈጣሪያቸውም የሚገባቸውን ባህሪ እናጸድቃላቸዋለን በሚገባቸው መልኩ። ተግባባን? አንደኛውን ትክክለኛ ሌላኛውን ደግሞ ዘይቤያዊ ወይ ደግሞ የተቆለመመ እንደዛ እናደርገው። ተግባባን አይደል? አላህ የተወሰኑ ፍጡራንን ወይም ራሱን ቅድሚያ ሐይ እንደሆነ ተናግሯል አይደለም እንዴ? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ከፍጡራን መካከል ሐይ ያላቸው የሉም? يخرج الحي من الميت ويخرج الميت من الحي። ሰው ሆኖ እኔ ህይወት የለኝም ይላል ሐይ አይደለም? ሐይ ነው አይደለም? ግን የአላህ Subhanahu Wa Ta'ala ሐይነት ወይም የሱ ሐያት እንደ ሰዎች ነው አይደለም፣ የታወቀ ነው። የሰዎች ብዙ ጉድለት አለበት፣ የአላህ የተለየ ነው። ምንም እንከን ጉድለት የለበትም። ዒልሙን አስመልክቶ እንደዚህ ነው አላህ Subhanahu Wa Ta'ala فبشرناه بغلام حليم ይላል። ግን ራሱንም እንደዚሁ وكان الله عليما حليما ይላል። حليما غفورا طيب هل الحليم كالحليم አይገናኝም። ይሄ ከስያሜዎች አንፃር ነው። እነዚህ ስያሜዎች ደግሞ በብዛት ሲፋት ዛትያ የሚሉትን ያካተቱ ናቸው። እንደዚሁም በዚሁ አካሄድ እንደው ምሳሌዎቹ በጣም በርካታ ናቸው፣ ግን በሰዓት እጥረት የተነሳ አሳጥሬ ነው ማስቀምጣቸው። ሲፋት ፊዕልያን ብትመለከት القبض البسط طيب الله ምሳሌ والله يقبض ويبسط ይላል። ለምሳሌ መልእክተኛ አለይሂ ሰላም يبسط يديه بالليل يتوب مسيء النهار ይላሉ። ሰዎችን አስመልክቶ አላህ Subhanahu Wa Ta'ala ولا تبسطها كل البسط ይላል። ለምሳሌ هل البسط كالبسط አይገናኝም። እንዴት እንደሆነ የአላህን ባህሪያት ዝርዝር አላህ ራሱ እስካልነገረን ድረስ ወይ መልእክተኛው እስካልነገሩን ድረስ አናውቅም። ጥቅል መልእክቱን እናረጋግጣለን። ከሰዎች ጋር እንደማይመሳሰል በእርግጠኝነት እናወራለን። الاستواء استوى على العرش የሚለው 6 ቦታ ላይ አንድ ቦታ ላይ ደግሞ الرحمن على العرش استوى አጠቃላይ 7 ቦታ ላይ ተጠቅሷል። ምንድነው መልእክቱ? የታወቀ ነው ከቋንቋ አንፃር አይደለም። አላህ በቁርአኑ لتستوى على ظهوره ይላል። فإذا استويت أنت ومعك على الفلك فقل الحمد لله واستوت على الجودي። ይህ ቋንቋዩ አገባብ ትክክለኛ ነው፣ ግን ዝርዝር በሆነ ጉዳዮች ውስጥ አኳኋኑን ለመግለጽ መሞከር ተገቢ አይደለም። የአላህን በተመለከተ ድርጊቶችንም እንደዚሁ አላህ Subhanahu Wa Ta'ala ሰዎችን አስተማረ። علم القرآن አይደለም? እኛስ አናስተምርም? تعلمونهن مما علمكم الله هل التعليم كالتعليم؟ ሌሎች ድርጊቶች ተክሊም ለምሳሌ وكلم الله موسى تكليما ولما جاء موسى لميقاتنا وكلمه ربه ተክሊም ነው። ይሄ ማናገር ማለት ነው። ሌላም አይነት ማናገር የሰዎች አይናገሩ ያናግራሉ። فلما كلمه قال انك اليوم لدينا مكين امين كلمه ማናገር ነው፣ ፍጡር ነው ማለት ነው እንደዚህ የተባለው። ግን ሁሉንም ትክክል ነው። አንደኛውን ከአንደኛው ጋር እንዳይመሳሰልብን የምንሽር አንሆን። ወደ አላህ የተጠጋውንም ወደ ፍጡራን የተጠጋውን ግን በብዛት ሰዎች ወደ ፍጡራን የተጠጋውን አይሽሩም ብለናል። ለምን? ስለሚያዩት ባይናቸው ማለት ነው። አይ ሌላ ነገር ማለት ነው የተፈለገበት አይሉ። የሚደንቀው እሱ ነው። ግን ገይብ የሆነውን ነገር ነው የሚጠራጠሩት። አላህ በዱንያ ላይ አይታይምና ይሄን ነገር ማስተባበል ይሞክራሉ። በተባሉበት ቢቆሙ ኖሮ የሁሉ ችግር ባልተፈጠረ ነበር።
ተግባባን ይሄ ግልጽ እንዲሆን በተለይ የመታየት ያለ መታየት ጉዳይ ሙሉ ለሙሉ እንዲሻር ወይም ይሄ ውዥንብር ሙሉ ለሙሉ እንዲቀር አንድ ምሳሌ እናስቀምጣለን ይሄ ምሳሌ የታወቀ ምሳሌ ነው አላህ Subhanahu Wa Ta'ala ለምርጥ ባሮቹ ያዘጋጀው ጀነት አለ የጀነት መስተንግዶ እዚህ ውስጥ መትካም አትክልት ቦታዎች የሚጠቃቀሙባቸው የጀነት ሰዎች የሚጠቃቀሙባቸው መጓጓዣዎች ወይም የሚበሏቸው የምግብ አይነቶች የሚያገለግሏቸው አገልጋዮች የሚፈላሰሱባቸው ሰገነቶች ህንጻዎች የሚደገፋቸው ትራሶች ብዙ ነገሮች ተጠቅሰዋል ጀነትን በትክክል ባይኑ ያየ የለም غيب ነው ይህ ምሳሌ ተመረጠበት ዋኛ ምክንያት ይሄ ነው ነገር ግን ልብ በሉ ያ ያላየነው ጀነት በዚህ ዱንያ ውስጥ ካሉ አንዳንድ ቁሳቁሶች ጋራ ቁሳቁሶቹ እንዳይመሳሰሉ በሚል ተራ ስጋት እዛ ውስጥ የተጠቀሰው የወፍ ስጋ ለማለት ሳይሆን እርካታን ለመግለጽ ነው የጀነት በር ሲባል አይ በር እንደዚህ ሰዎች የሚያልፉበት ማለት ሳይሆን እዛ ውስጥ እንደሚገቡ የነፍሳቸው ፍስሃ ብንል ማለት ነው ወይም አላህ Subhanahu Wa Ta'ala ጀነት ውስጥ እንዳለው የጠቀሰልን መጠጦች ውሃ የተባለው እንደዚህ የሚፈስ ውሃ ነገር ሳይሆን ከእሳት ስለራቁ ያው እሳት እና ውሃ ተቃራኒ ስለሆኑ እሳት ውስጥ እንደማይገቡ ለመጠቆም ነው ብል ምሳሌ ነው ማር የተባለው ደግሞ ያው የጀነት ህይወትን ጥፍጥና ነው እንጂ የሚጠቆመው የግድ እንደዚህ የሚበላ ማር ላይሆን ይችላል ኸምር የተባለው እንዴት ኸምር እንዴት ከዚህ በዱንያ ላይ ከተወገዘው ኸምር ጋር እናመሳሰለን ስለዚህ ኸምር ማለት ያኛ የሚፈለግበት መሸፈን ስለሆነ ቃላዊ ትርጉሙ የሆነ የሚሸፍኑት የሚለብሱት ልብስ ነው እንደዚህ ያሉ ቢዘረዝሩ ወተትም እዛ የሚታለብ ላም የለም ስለዚህ ወተት የሚፈለግበት እዚህ ላይ ምንድነው የሆነ ነገር ይሄ የሚያስኬድ ነው ልብ በል አሁን የዱንያ እና የአኺራ ሁለት መስተንግዶች ናቸው አንዱ ከሌላው ጋር እንዳይምታታ እንዳይመሳሰል በሚል ተራ ስጋት አንዱን እንዲህ አይደለም ብሎ የተፈለገበትን መልእክት ማዛባት ይቻላል አንዱ غيب ነው የማይታይ ነው አንዱ የሚታይ ነው ልብ በሉ አይቻልም نعم ابن عباس كما صح عنه كما عند ابن جرير في التفسير وغيره من قال ليس في الدنيا مما في الجنة إلا الأسماء بجنة قالوا توست دنيا وست ያለው ስም ብቻ ነው አለ በስም መመሳሰል ተግባባን ስም ሲባል ጥቅል የሆነው قدر مشترك አይቀርም ቅድም ያልኳችሁ ዋና ይዘት ማለት መሰረታዊ ትርጉሙ አይቀርም አለበዛ ቀደም እንደተባለው ጀነት ውስጥ ለምሳሌ ዛፍ አለ ሲባል ይሄ የሚፈለግበት እዛ ሙቀት እንደሌለ ለመጠቆም ነው ማለት አይቻልም ዛፍ ነው ዛፍ ምንድነው ከተባልክ ምን ትላለህ አሽጀር አው ሸጀረቱ غير مجهوله يعني ማሊክ ያስቀመጡትን ቃዒዳ ወይ መርሆ ታሰፍራለህ ማለት ነው ዝርዝሩንስ ምን አይነት ዛፍ እንደሆነ አናውቅም ብቻ ጥቅል በሆነ መልኩ ዝርዝር ነገር ተነግሮናል መልእክተኛው አለይሂ ሰላም 100 አመት አንድ ጠንካራ ሯጭ የሆነ ፈረሰኛ ቢጓዝበት ጥላውን የማይቆርጠው የማያልፈው ዛፍ አለ ተብሏል ይሄን እንዳለ እንቀበለዋለን አይ 100 አመት እንደዚህ ዛፍም አይለም ግን ምን ለማለት ነው እንዲህ ነው ማለት ነው ይያሉ ፍልስፍና ውስጥ መግባት አያስፈልግም በቃ እንደዚህ ነው ዛፍ እንዴት አይነት ነው ግራ ከገባህ በቃ አላሁ አለም በል አትጨነቅ አላህ ይዛ ሰው ካለ ታየዋለህ ተግባባን ይሄ ነው መሆን ያለበት ቃዒዳ ማለት ነው ግን ስሞቹ የሚሰጡት ጥቅል መልእክት አለ ጀነትስ በር አለ ሲባል በር ምን ማለት ነው የታወቀ ነው ወተት አለ ወተት ምን አይነት እንደሆነ የታወቀ ነው ማር ምን እንደሆነ የታወቀ ነው ኸምር ውሃ ሌሎችም መስተንግዶች እዛ ውስጥ የተጠቀሱት ጉዳዮች ሁሉ ምን አይነት መልክ ወይም ይዘት እንዳላቸው በዝርዝር ባናውቅ እንኳን ጥቅል መልእክታቸውን እንረዳለን ታዲያ ልብ በለው በማናየው ጀነትና በመናየው የዱንያ መስተንግዶ መካከል የስም መመሳሰል ኖሮ ግን እውነታው የሚለያይ ከሆነ ይህም ደግሞ ሁለቱም ፍጡራን ሆነው ሳለ ልድገመው የማናየውና የማናየው ጀነትና የምናየው ዱንያ በስም የሚያመሳስሏቸው አንዳንድ ጉዳዮች ቢኖሩ ነገር ግን ሁለቱም ፍጡራን ከመሆናቸው ጋራ የሚለያዩ ከሆነ ሐቂቃው ይለያያል በፈጣሪና በፍጡር መካከል ያለው ልዩነት ምንም ጥርጥር የለውም ማለት ነው ስለዚህ የስም መመሳሰል የእውነታን መመሳሰል አያሲዝም ይሄ በቃ የሚታወቅ ቃዒዳ ሆኗል ማለት ነው ተግባባን አይደል ይሄን ምሳሌ እንድትገነዘቡት ብቻ አይደለም እንድታስተምሩትም ግራ ለገባው ሰው በዚህ መልኩ እንድታስረዱትም ጭምር ነው የሚዘረዘረው ሰዎች
በዚህ አይነት ርዕስ ላይ ቀደም እንዳልኩት የሰሙትን ሰምተው በዚያ ላይ ብቻ ቢገደቡ ባላወቁት ጉዳይ ላይ ባይዘባርቁና ባይቀላምዱ ቀላል ነበር። ትልቁ የሰዎች ችግር በእንዲህ አይነት ርዕሶች ላይ የማያውቁትን ነገር በሚያውቁት ነገር ላይ ተመርኩዘው ለመገመትና ለመቀየስ ስለሚጥሩ ነው። ተግባባ? የማያውቁትን ነገር በሚያውቁት ነገር ላይ ተመርኩዘው ነው ለመገንዘብ ጥረት የሚያደርጉት። ይሄ ትልቅ ስህተት ነው። በገይብ ጉዳዮች ላይ በአኺራ ህይወት ላይ በሌሎችም ርዕሶች ላይ የሚፈጠሩ ጅምብሮች ዋነኛ መነሻቸው ስለማያውቁት ነገር በሚያውቁት ነገር ላይ የሚያውቁት ነገር ማለት ይሄ የሚያዩት ማህበረሰብ ውስጥ ያለው ሁኔታ ወይም በዚህ ዓለም ውስጥ የሚታየው ገሃዱ ክስተት መነሻ ይሆናቸዋል። ስህተት ነው ግን እሱ ውድቅ ነው። በቃ በዚህ መልኩ ሲነሳ ውድቅ ይሆናል። ትልቁ ችግር ይሄ ነው። ምሳሌ ልስጣችሁ። ቴክኖሎጂ ካፈራቸው በርካታ መሳሪያዎች መካከል ወይ ሞባይል ወይ የሆነ ነገር እልም ወዳለ ገጠር ወይ ምንም አይነት የእድገት ውጤት የማይታየበት ቦታ ይዞ ሄደ እንበል አንድ ሰውና አሳያቸው። ይሄ ነገር ምንድነው ሞባይል ምናምን ቢላቸው የት ይገባቸዋል? እነሱ እንዴት ነው የሚሰራው ምን ብሎ ያስረዳቸው? እሱ ራሱ በደንብ አይገነዘብም በትክክል እንኳን እነሱ ላይ ያስረዳ። ስለዚህ በቃ ይሄ ብረት ነው ይናገራል አላቸው። ማለት ሰው ይደውላል በዚህ ውስጥ እኔ እዚህ ውስጥ ድምጹን እሰማዋለሁ እናገረዋለሁ ምናምን አላቸው። ከዛ አንዱ ምስኪን አየና ይሄ ወደ አገሩ ከተመለሰ በኋላ ለቤተሰቦቹ ወይ ላልሰሙ ዘመዶች የሆነ የሚናገር ብረት አየሁ ያላቸው። طيب ትንሽ የብረት ነች ኪስ ውስጥ ያስቀምጣታል ታናግራለች ሰው አለ። ብረት ሆና ሰው ታናግራለች። አረ ብረት ሆነ የሚናገር አዎ እንዴ ነችና ከዛ እሱ ወይ ሲሄድ እንበልና ወይ ሲተኛ በነገራችን ላይ የተከሰተ ክስተት አይደለም ነገራችሁ ምሳሌ ነው። እሺ ወይ ሲተኛ ልጆቹ ማታ ግራ ገባቸው እንበል። ይሄንን ያየውና ያስተላለፈው ሰው የለም በዛ ሰዓት አስተዋላችሁ አይደል? ማለት ዒልም የቂን ያለው ሰው በትክክል ያየው ነገር አወራ። ከዛ በላይ የሚያውቀው ነገር ስለሌለ ዝም አላቸው። ያላዩትና በማያውቁትም ደግሞ ከመናገር ያልተቆጠቡት ምስኪኖቹ የትናንሾች ብረት ሆነ የሚናገር እንዴ የሚናገር ከሆነማ ምላስ አለው ማለት ነው። ምላስ ካለው አፍ አለው። ምላስ ዝም ብሎ ለብቻው አይቀመጥም ተንጠልጥሎ። ስለዚህ አፍ አለው ጥርስ አለው ምን አለው ማለት ጥርስ ምናምን ካለው ፊት አለው። ምክንያቱም የት ይቀመጣል ጥርሱ? ፊት ካለ ፊቱ ላይ የሚቀመጥ ነገር ሁለት አይኖች ይኖራሉ። አፍንጫ የሚያናገር ከሆነ ደግሞ ሰምቶ ነው የሚያናገረው ጆሮ ይኖረዋል። ጭንቅላት ካለው ጭንቅላት ለብቻው የተንከባለለ አይሄድም። ምን ይሆናል ማለት ነው? ሰውነት አለ። መጨረሻ ላይ ምን ሳሉ ማለት ነው? ሰው ሳሉ። ጥፋቱ የማን ነው? በቃ ካልገባቸው እንዴት እንደሆነ የሆነ ጊዜ ሊገባን ይችላል ብሎ ዝም ማለት ነበረባቸው ወይም መተው ነበረባቸው። ይሄ ትንሽ ምሳሌ ነው አይደለም? ሌላ ምሳሌ ይሄ ዑለማዎች የሚጠቅሱት ምሳሌ ነው ከሼኽ ኢብኑ ተይሚያ ወገይሪ። አላህ Subhanahu Wa Ta'ala በቁርአን ውስጥ ስለ ሩህ ምንድነው ታውቃላችሁ? በሰውነታችን ውስጥ ሰው የሚያደርገው ነገር ነው። በድን የሆነ ሰውነት አለን። ይሄንን ህያው የሚያደርገው የሚያናገረው ሩህ ነው። ስለዚህ ግን ብዙ ዝርዝር ጉዳዮች አልተጠቀሱም። ተግባባን አይደለም? ነገር ግን ሩህን የተመለከቱ የተጠቀሱ የተወሰኑ ባህሪያት አሉ። ለምሳሌ ሰው ሲሞት ሩህ ከሰውነቱ እንደምትወጣ በሐዲስ ላይ ተጠቅሷል። ተግባባን አይደለም? መላእክቶች በሆነ መልኩ ወይ መንጭቃ ያወጣታል ወይ ደግሞ በጥሩ ሁኔታ ከሰውየው ሰውነት ትለያለች ትወጣለች ማለት ነው። እንደገና ትመለሳለች ወደ ሰውነት። እንዲህ አይነት ነገሮች ተጠቅሰዋል። የተገደቡ ጉዳዮች ናቸው። እነዚህን የተገደቡ ጉዳዮች በተገደበ መልኩ ካልያዝናቸው በዚያ ላይ ሌላ የመቀየስ ስራ ለመፍጠር ጥረት ካደረግን ሌላ ነገር ውስጥ እንገባለን። በትክክል አሁን ቅድም ያልኳችሁ አይነት ታሪክ ሳይሆን በትክክል እንደዚህ አይነት የገቡ ሰዎች አሉ። ፈላስፋዎች ናቸው። ለምሳሌ አሳው አወጣ ወረዶች ምንድነው አሉ የተለያዩ መላምቶችን ተሰነዘሩ። ሩህ ማለት ወይ እንደ ፈሳሽ የሆነች ነገር ነች አሉ። ሰውነት ውስጥ የት ጋር ነው የምትቀመጠው? ጭንቅላት ውስጥ ነች ወይስ እግር ውስጥ ወይስ ጨጓራ ውስጥ ወይስ የት ነች? በቃ የሆነ ሰውነት ውስጥ ሁሉ የምታካልል ነች፣ እንደ ፈሳሽ ነች አሉ። የተወሰኑት ደግሞ አይ ፈሳሽም አይደለችም ለስላሳ የሆነች ሰውነት ወይም ደግሞ ይዘት ያላት ነገር ነች። ይሄ አይነት ነገር ተሰነዘሩ። ይሄ ገደብ ስላልተበጀለት ፍልስፍናው እየሰፋ ሄደና የተወሰኑት ምን እንዳሉ ታውቃላችሁ? አሁን ይሄን ስትሰሙ ምን እንደምታስታውሱ እስቲ ትነግሩኛላችሁ። ምን አሉ? لا هي داخل الجسم ያሉ ولا خارجه ሰውነት ውስጥ አይደለችም አሉ። የት ነች ማለት ነው? ሞቷል ማለት ነው አይደል? ሰውነት ውስጥ አይደለችም አሉ። ከሰውነት ውጭም አይደለችም አሉ። እቺ ደግሞ ያልተፈጠረች ነች ገና አይደል እንዴ?
ገና ያልተፈጠረ ማለት ነው ነፍስም እዚህም ውስጥም ውጭም ያለው ገና አልተፈጠረም ማለት ነው ትክክለኛው መልእክት እንደምትገነዘበው እንደዛ ነው እናንተም እንደዛ ይመስለኛል ውስጥም አይደለችም ውጭም አይደለችም አሉ ይብስ ብሎ ደግሞ ከሰውነት ጋር የተያያዘችም አይደለችም አሉ የተነጠለችም አይደለችም ከላይም አይደለችም ከታችም አይደለችም ግራም አይደለችም ቀኝም ፊትም ኋላም አይደለችም ምንድነው ታዲያ እቺ ነፍስ ገና አለች አልተፈጠረችም ዱንያ ላይ አኺራ ላይም ገና የለች ማለት ነው አይደለም እነሱ ግን እንደዛ አይደለም ሐሳባቸው ይሄን ሁሉ ከሚፈላሰፉ እንደው አላህ በቁርአን ወይስአሉነከ عن الروح قل الروح من امر ربي وما اوتيتم من العلم الا قليلا በሚለው ላይ ቢቆሙ አይበቃቸውም ነበር ሩህ ከጌታ የሆነ ነገር ነው እናንተ ከውቀት ትንሽን እንጂ አልተሰጣችሁም ይላል በቃ በትንሽ ውቀታችሁ ላይ ተመርኩዛችሁ ሌላ ትልቅ ነገር ለማውጣት የሚያደርገው ለምን ሌላ ዓለም ነው ያኛው እናንተ የማትገነዘቡት ሂደት ሊሆን ይችላል ይሄ በቂያችን ነበር ትልቅ ትምህርት ነው وما اوتيتم من العلم الا قليلا ሩህ የኛ ማንነት ሆነ የሰውነት አካላችን አይደለም ማለት እንደውም ዋናው ሰውነት ሰብአዊነት በሩህ ነው የሚመዘነው አይደለም يا خادم الجسم كم تشقى لخدمته أتعبت نفسك فيما فيه خسران أقبل إلى النفس فاستكمل فضائلها فأنت بالروح لا بالجسم إنسان أنت بروح نهنجي بسونة ببدنا كلا دلم سوي تبالك وإلا لك سو سيموتكو جنازة يبالك روح سيلا يومانتين روح ينيا ማንነት ሆና ሰብአዊነታችን የሚራገጠው በሷ ሆኖ ሳለ ስለሷ ብዙ ዕውቀት የሌላን ከሆነ ስለ ታላቁ ጌታ ሩህንም እኛንም ይህንን ታላቅ ዓለም ያስገኘው ታላቁ ኃያሉ አምላክ ምን ማለት እንችላለን አላህ በቁርአኑ ولا يحيطون به علما يلن በእውቀት እሱን አይካበብቱም ይላል የምናውቀው ነገር የለም ስለዚህ ቦታ ላይ አስሉ ምንድነው الكف ነው እጅህን ማስቀመጥ ነው يعني الكف عما لم يرد ذكره في الكتاب ولا في السنه في شأن الأسماء والصفات مالتي ነው የአላህ ስሞችና ባህሪያትን በተመለከተ በቁርአንና በሐዲስ ያልተጠቀሰን ጉዳይ እንዳልተጠቀሰን ተዋል የተጠቀሰን ጉዳይ እንዳለ ተቀብለን ከነትርጉሙ እናጸድቀዋለን ቃሉን ብቻ አይደለም ከነትርጉሙ ነገር ግን ከፍጡራን ጋራ ሳናመሳሰል ነው በዚህ መሰረት አላህን ከፍጡራን ጋር እንዳናመሳሰል በሚል ተራ ምክንያት የአላህን ስሞች አንቀበልም እስከ ማለት የደረሱት ወይም ባህሪያቱን አናጸድቅም እስከ ማለት የደረሱ ሰዎች ዋናው ጅምብራቸው ምን እንደሆነ ተገባባ እዚህ ቦታ ላይ ነው ትልቁ ችግር ይሄ ከተፈታ ከዛ በኋላ ያለው ይፈታል ይሄን እንድትገነዘቡት ያስፈልጋል ግን ይሄ ፍራቻቸው ስጋታቸው አላህን ከፍጡራን ጋር እንዳናመሳሰል የሚለው አባዜ በደም ሲስተዋል በእውነት እነሱ አመሳሳዮች እንደሆነ ያረጋግጥልናል ዑለማዎች ኩሉ ሙዓጢል ሙመሲል ይላሉ ማንኛውም ሙዓጢል የሆነ የአላህን ስሞች አንቀበልም እንደዚህ እንዴት ትላላችሁ የሚሉትና የሚያካብዱ ሰዎች በትክክል አላህን ከፍጡራን ጋር የሚያመሳስሉት እነሱ ናቸው ይሄ በአንድ መልኩ ሳይሆን ከአንድ በላይ በሆነ መልኩ የሚገለጽ ነው አንደኛ እነሱ ይሄንን አናረጋግጥም አላህ ራሱን የገለጸበትን ባህሪ አንቀበልም የሚሉት በምን ምክንያት ነው እንዳይመሳሰል በሚል ፍራቻ አይደለም እንዳይመሳሰል የሚለው ፍራቻ ከየት መጣ ይሄኛው አንቀጽ እንዲሁ ግልጽ በሆነ መልኩ ተቀበልነው አመሳሰልን ማለት ነው ይላሉ አያችሁ አይደል ስለዚህ አላህ ዛሂሩ ኩፍር ወይም ደግሞ አመሳሰል በሆነ ቃል ነው የሚያናገረው በቁርአን ውስጥ ማለት ነው በእነሱ አባባል ተወቻል ማለት ለምሳሌ አላህ Subhanahu Wa Ta'ala ለራሱ የሆኑ ባህሪያትን ሲያጸድቅ ይሄንን ዛሂሩንማ እንዲ ጥቅል መልእክቱን ፊት ለፊት የሚቀርብላችሁ መልእክት አትቀበሉ ይሉናል ወይ መጀመሪያ ወደ አእምሮአችሁ ይመጣው መልእክት እንዳትቀበሉ ለምን ስትላቸው ይሄ ኩፍር ነው እንደዚህ አይነት ነው አላህ የሚያስተምረን መጀመሪያ ወደ አእምሮ የሚመጣው ኩፍር የሆነ ቁርአን ያወረደው ሰዎችን አላህ Subhanahu Wa Ta'ala ወደ ሐቁ ለመምራት ነው ወይስ ሊያጠማቸው ነው ወደ ሐቁ እንዳይጓዙ ሆን ብሎ የተቆለመመ ቅኔ የተላበሰ እንቆቅልሽ መሰል መጽሐፍ ነው እንዲያወረደው አይደለም ግልጽ ነው بل هو آيات بينات في صدور الذين أوتوا العلم شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان قرآن قلصنا እውነትን ከውሸት ይለየ የመጣ ነው ሰዎች ሊያምታታ የመጣ አይደለም ግራ ሊያጋባ ወጀንብሩስ ሊከተ የመጣ አይደለም ቁርአን ወደ እውነተኛ መንገድ ሰዎች እንዲመሩ ነው አላህም የሚፈልገው ይሄ ነው
يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم الله سبحانه وتعالى እናንተን ወደ እውነተኛው ቀጥተኛው መንገድ ሊመራችሁ ነው የሚፈልገው ግልጽ ሊያደርግላችሁ ከናንተ ፊት ያለፉትን ቀደምት ጻድቃን መንገድ ሊመራችሁ ነው የሚፈልገው እንደማለት ነው ይሄ ከሆነ የሚፈልገው አላህ ግልጽ መልእክት ነው የሚያወርድልን ማለት ነው ግራ የሚያጋባ አይደለም እንዴው ስናስበውም በቂያማ ቀን አላህ Subhanahu አንተ ለምንድነው አላህ ከአርሽ በላይ ነው ያልከው ቢለን ምንድነው የምንለው ቁርአን ውስጥ ይሄው እንደዚህ አይነት አንቀጾች አውርደሃል ዛሂሩ ሲታይ ይሄ ነው መልእክተኛው የሚያስተማሩን ይሄ ነው መከራከር እንችላለን እነኛስ አላህ በተቃራኒው እኔ ስለራሴ ያጸደቅኩትን ባህሪ ለምንድነው አንተ የቆለመምከው የቀየርከው ቢላቸውን ይላሉ አይ ያ ረብ እንዲያው መጃዝ የሚባል ነገር አለ ነው የሚሉት ወይን ደግሞ ይሄኛውን እኮ ካራገጠ እንደዛ ስለሚሆን አዕራብ ወደ ጅስም ብቻ ነው የሚጠጋው እንደዚህ አይነት ነገር ምናምን ፍልስፍና ሊያወሩ ነው ማለት ተግባባን ከዚህ አንፃር አስለም የሆነ طريق ራሱ የሰለፎች ታሪክ ነው በዚህ ርዕስ ላይ ማለት ነው እናም ምንም አይነት እንከን የሌለበት አእምሮን የማይረብሽ ቀላል መንገድ የሰለፎች መንገድ ነው መልእክተኛ አለይሂ ሰላም ያስተማሩት ቁርአን ላይ በግልጽ የተማርነው የተረጋገጠው ሰሃቦች ሙሉ ለሙሉ የተማሩት ያስተላለፉት ያልተጨነቁበት ጉዳይ ነው ጭንቀት ውስጥ አልነበሩም እነሱ ይሄ ጉዳይ ብዙ አያስጨንቃቸውም ነበር ብዙ ጥያቄዎችም ስለዚህ ተነስተው አታገኝም ሐዲሶች ላይ ሰሃቦች ይሄ እንዲህ ከሆነማ እንደ አላህን ከሰዎች ጋር ማመሳሰል አይሆንብንም እንደ ያሉ ጥያቄ ነው ነበር ይሄንስ ንጹህ ነው አእምሯቸው በፍልስፍና አልተበከለም ይሄን ንጹህ አእምሮ ያስፈልገናል እኛ ፍጥራ ላይ ያለ ማለት ነው እዚህ ነው ፍጥራ ላይ ያሉ ሰዎች እኮ የአላህን ስሞችና ባህሪ በጥቅሉ ይቀበላሉ ካስተዋል እንደዚህ ነው እስቲ ብዙ ያረጁ እናቶቻችን ወይ ደግሞ አባቶቻችን እንመልከት ዕውቀት ላይ ብዙ ተሳትፎ የሌላቸው የሚያወሩት ወሬ ትክክለኛ ወሬ ነው በብዛት ማለት ፍጥራ ላይ ስላሉ ግን ወደ ፍልስፍና ያመዘነ አእምሮ ሁሉ ጊዜ እውነታን እንዳይረዳ ያ የተማረው አዲስ መጤ የሆነ እምነት ተጽዕኖ ያደርግበታል ይሄን ርዕስ ኢንሻአላህ ጥቂት ማብራሪያዎችን በማከል ለመዳሰስ ሞክረን والله اعلم وصلى الله على محمد واله وصحبه اجمعين